ተክለ ሃይማኖት ቢገለጹ እግዚአብሔር ያከበራቸው የህይወት አባቴ ናቸው። ተክለ ሃይማኖት ማለት ለኔ በጣም ትልቅ አባት ናቸው። ከትልቅም በላይ ትልቅ አባት ናቸው። በጾም ስጋ መብላት ይሻላል። ቅዱስ አባት ናቸው። እንዴት መግለጽ ያቅተኛል ስለ ተክለ ሃይማኖት። ዛሬ ቀን 24 ነው። አባታችን ተክለ ሃይማኖት ማለት የእውነት እንትን ብላለሁ። እንዴት ነው አባታችን ተክለ ሃይማኖት አባቴ ሁሉ ነገሬ ናቸው። አባ ተክለ ሃይማኖትን መግለጽ ባጭሩ አልችልም፣ ማለት ማልቀስ ስለሚቀርበኝ። እኔ አቡነ ተክለ ሃይማኖት ብዙ ነገር ያደረጉልኝ ዛሬ ቀናቸው ነው። ዛሬ ብዙ ነገር አድርገውልኛል እና ዛሬ ደግሞ በአባቴ ቀን የተወለድኩበትም ቀንም ስለሆነ አባታችን አቡነ ተክለ ሃይማኖት እንግዲህ ለሀገራችን ለኢትዮጵያ እንዲሁም ለመላው ዓለም በሙሉ ራሳቸውን በተለያየ አገልግሎት እንትን በማለት ለሀገራችን ጸሎትን ለሕዝቡም ደግሞ ወንጌልን በደንብ ያስተማሩ አባታችን ናቸው እና የእሳቸው ክብረ በዓልን ደግሞ ስናከብር እኛ ያለን በደብሩ የምንገኙ ወጣቶች እንዲሁም በመላው ዓለም የሚገኙ ኦርቶዶክሳውያን በሙሉ በየደብሩ ተሰብስበው ያው ይህን በዓል በታላቅ እናከብረዋለን ማለት ነው። ቅዱስ አባት ናቸው። እንዴት መግለጽ ያቅተኛል ስለ ተክለ ሃይማኖት። ተክልዬ ለኔ ባለውለቴ ናቸው። ትልቅ አባት ናቸው። ተክለ ሃይማኖት አባቴ ናቸው። ከአባትም በላይ በሃይማኖት እንድበረታ እንድጸና ገርላቸውን ሳነብ ክርስትናዬ ላይ ምን መበርታት እንዳለብኝ እንዲሰማ የሚያደርጉ ታላቅ አባት ናቸው። እንግዲህ አላማዬ የራማ ኪዳነ ምሕረትን ቤት ማቆም ስለሆነ በደስታ ቤቷ ሞልቶ አላማችን ተሳክቶ ቤቷን አቁመን ያሉንን አባቶች በደስታ ደስ ብሏቸው ካለ ችግር እንዲኖሩ ነው ዋናው። እግዚአብሔር ያከበራቸው የህይወት አባቴ ናቸው። አቡነ ተክለ ሃይማኖት መግለጽ እነሱ በጣም ብቻ ግን ዋናው ጉዳይ ምንድነው? ህይወቴ በላቸው ከልጅነት እስካሁን ከተወለድኩበት ጊዜ ጀምሮ እስካሁን ድረስ በቤታቸው አለው። እሳቸው እየጠበቁኝ፣ እሳቸው የተንከባከቡኝ፣ ያው ብዙ ፈተናዎችን አልፌ እዚህ ቆም ያለውና ህይወቴ በላቸው አቡነ ተክለ ሃይማኖት ማለት ለኔ በጣም ትልቅ አባት ናቸው። ከትልቅም በላይ ትልቅ አባት ናቸው። አባታችን አቡነ ተክለ ሃይማኖት እግዚአብሔር የሰጠን ጸጋ ናቸው። ለኔ ለመግለጽ መልክ እንዲህ ነው ማለት ይከብደኛል። ግን አንድ ነገር ልግለጽልክ። የተክለ ሃይማኖት የሚል መዝሙር አለና የመጨረሻው ስንኝ አለ። በእግዚአብሔር በተጋዘ ተማጥኛለሁ ነፍሴ ለእጅ ሰጥቼሃለሁ እሱ ይገልጽልኛል ብዬ አስባለሁ። ዛሬ ሁሌም ታምር አለ። አባ ተክለ ሃይማኖት ለኔ ሁልጊዜም ታምር አድራጊ ናቸው። ሁሌ የምላቸውን የሚሰሙኝ፣ ሁሌ የሚያደርጉልኝ አባትም እናትም ሁሉ ነገሬ ናቸው። አባታችን ተክለ ሃይማኖት በዓል ላይ ያው ሁሌም እግዚአብሔር ባለበት ይባርካል እና ብዙ ወገኖቻችን የታመሙ ታስረው ደግሞ እዚህ መገኘት አልቻሉ በተለያየ ቦታ የታመሙ ወንድሞቻችንን እግዚአብሔር ሁሉንም በያሉበት በዓሉን ላከበሩ ላሰቡ በሙሉ በረከት እንዲያደርገን ተክለ ሃይማኖት ቢገለጹ ተክልዬ ነግሰው በሰላም እንዲገቡና ልጆቹን ህዝቦቻቸውን ቢባርኩ ደስ ይለኛል። ያው ታምር ይፈጠር። ያው የቤተክርስቲያናችን ብዙ ታምራት ቢደረጉ ያው ሁልጊዜ አዲስ ናቸው። ግን በጻድቁ ደግሞ ሁልጊዜ በደጃቸው መገኘት በራሱ ትልቅ ታምር ነው። እሳቸው ያልመረጡት ወደ ደጃቸው ሊበቃ አይችልምና በእሳቸው ደጅ መገኘት በራሱ ትልቅ ታምር ነው። እግዚአብሔር ለኢትዮጵያ ሙሉ ሰላሙን ቢሰጣት፣ ፍቅሩን ቢያድላት፣ አንድነቱን ቢያድላት ታምር እንደተፈጠረ አድርጌ ያስበዋል። አቡነ ተክለ ሃይማኖት ለኔ ታምር ቢፈጥሩልኝ ብዬ ማስበው ብዙ ነገር ነውና ግን አንዱን ደግሞ አቡነ ተክለ ሃይማኖት እሳቸው ያውቃል። አይ ስጋ መብላት ይሻላል። አረ አገልግሎት ቲክቶክ ማቆም አረ ምንም አይገናኝም። ቲክቶክ እና አሁን ያልካቸው መሰር ሌሎችንም እሱም ብቻ ሳይሆን ሌሎችንም ማህበራዊ ሚዲያዎችን መተው። በጾም ስጋ መብላት ይሻላል። አይ ጾምን ብጾም የተሻለ ነው። አሁን ያለንበት የጾም ወቅት እንደመሆኑ ሁለቱንም ማድረግ ያው የኃጢአት ትንሽ የለውም ነው። ግን በቂምና በእንትን ጾሙን ይህን ጾም በቂምና በበደል በኃጢአት ይህን ጾም ባናሳልፍ ጥሩ። እግዚአብሔርን በማሰብ በመተሳሰብ አብረን ብናሳልፍ የተሻለ በዓል ነው። ይሄ ከባድ ጥያቄ ነው። ሁለቱም ይከብዳል።
በጾም ወቅት ስጋ መብላትም ከባድ ነው፣ እንደ ኃጢአት ነው። አገልግሎትን በቂም በቀል መፈጸምም ከእግዚአብሔር ዘንድ ተቀባይነት አያገኝም። ጉዳት አለ። ለምን ከክርስቶስ ምንም ነገር ሊበልጥ አይችልም። አይ ከምንም በላይ ከማንም በላይ እግዚአብሔርን ማስቀደም ይበልጣል። ለፍቅር ሲባል የሚደረግ ብዙ መስዋዕቶች አሉ። እንግዲህ እንደ ሁኔታው እንደ ምክንያቱ እንደምታገኝበት ምክንያት የሚወሰን ቢሆንም ጾም ግን ያው ለምሳሌ ሰውን የምታገኘው ሄደህ እሱ በተቸገረበት ሁኔታ ልታግዘው ልትረዳው ከሆነ ይሄም አንዱ ክርስቲያናዊ ስራ ስለሆነ እግዚአብሔር የሚደሰትበት ነው። እንደ ሁኔታው እንዳግባቡ ለፍቅር ስንል ፍቅር ያው እግዚአብሔር ነው፣ ፍቅር ክርስቶስ ነው። እግዚአብሔር የሚደሰትበትን እግዚአብሔር ደስ የሚለኝበት ነገር ብለህ ነው ለፍቅር የምታደርገው እንጂ ለፍቅር ብለህ ለምሳሌ መጾም መጸለይ እያለብህ ወይም ደግሞ ማስቀደስ እያለብህ በማይጠቅም ነገር እንደ ስጋዊ ለሆነ ነገር ስቴዲዮም ገብቼ ለፍቅር ለጓደኛዬ ብለህ ስቴዲዮም ልግባ ብትል ይሄ ለፍቅር ብለህ ነው የምታደርገው አይደለምና ለእውነተኛ ፍቅር ብለህ የምታደርገው ነገር እንደ ሁኔታውና እንደ አግባቡ ይወሰናል ብዬ አስባለሁ። ተክልዬ ሲነግስ ደስ ይለኛል። በረከትን አገኛለሁ። በረከትን ስለማገኝበት ደስ ይለኛል። ስነ ስርዓታችን ሁሉም አብሮ ተሰባስቦ እግዚአብሔርን በአንድነት በማመስገናቸው በአንድነት ስንዘምር እንዲሁም በእድሜ በጤና ጠብቆ ደግሞ እንደዚሁ በየአመታት የሚያደርሰን እግዚአብሔርን በአንድ ላይ ሆነን ማመስገን ያ ትልቁ ነገር ያ ማሰባሰባችን ዋናው እሱ። በዓላቱ ላይ የሚያስደስተኝ ነገር በቃ በመጀመሪያ በዓሉ በመከበሩ በጣም ደስ ይለኛል። በዓሉ ሲከበር እግዚአብሔር ስለሚከበር ማለት ነው። ሁለተኛ ነገር ደግሞ ያው በቃ መምናኑ እንደዚህ ክብሩ በዓሉ ደስ ይላል። ያው ህዝበ ክርስቲያኑ የሚያደርገው ለበዓሉ የሚያደርገው ነገር ደስ ይላል። የተለያዩ ለአባቶች የሚያቀርቧቸው ዝማሬ ወረቦች፣ እንዲህ የተለያዩ ስብከቶች፣ ዝማሬዎች፣ የተለያዩ በዓሉ ላይ የሚደረጉት እያንዳንዱ ነገሮች በጣም ያስደስቱኛል። እኔ ፋሲካን ወደዋለሁ። መጾም መጸለይ፣ ከዛ ደግሞ በረከቱን አግኝቶ ከእግዚአብሔር ዘንድ ማግኘት ያንን ያስደስተኛል። ህዝበ ክርስቲያኑ ተሰብስቦ ለመጣበት ዓላማ ወይም ደግሞ እንደ በዓሉ እንደ ዕለቱ ለምሳሌ የእመቤታችን ዕለት ሊሆናል የቅዱሳን በዓል ሊሆን ይችላል፣ የመላእክት በዓል ሊሆን ይችላል። እንደዚህ ተሰብስቦ በአንድነት በዓሉን ሲያከብር ከእግዚአብሔር በረከት ሲያገኝ ይሄ ከምንም በላይ የሚያስደስት ነገር ነው ብዬ አስባለሁ። እኔም አመሰግናለሁ። በትዕግስት ሆኖ አሁን ይኸውልህ ፀሐይ ላይ ቆሞ ትምህርት እየተማረን ያለው ስራ ያለው ስራውን ዘግቶ ሊሆን ይችላል። ልጆቹን ሰብስቦ መጥቶ ብቻ ትዕግስትን ለሃይማኖት ያለውን ፍቅርን በዚህ አይነት በዓል ላይ ታይበታል። ከሩቆታ ይመጣል ተክለ ሃይማኖትን በዓል ለማክበርና በዚህ በዓል ላይ የምዕመኑን የክርስትናን ፍቅር ታያለህ።